بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد ያው ለተወሰኑ ቀናቶች በአንዳንድ ጉዳዮች ደርሶቻችን ቆመው ነበር ያው ብዙዎቻችን ለደርሱ ካለን ፍላጎት አንፃር ያው ደጋግመን ስንጠይቀው የነበረው ነው ሐቂቃ ይህ የእውቀት ፍላጎት ሊያድግ ሊበረታታ የሚገባ ነው ትልቁ ሀብታችን የምንለው እውቀት ነው ለራሳችን ለልጆቻችን የምናካፍለው አንድ ማህበረሰብ በዒልም በእውቀት ከታገዘ ከታነጸ ያ ማህበረሰብ ከሌሎች ማህበረሰቦች የተሻለ ነው ዱንያ ሄዶ ጠፊ ነው انما الحياه الدنيا لعب ولهو الله سبحانه وتعالى ዱንያ ጠፊ መሆኗን ደጋግሞ ይነግረናል اعلموا انما الحياه الدنيا لعب ولهو ወቁ ዱንያ لعب ነው ጨዋታ ነው ከلعب الاطفال ልክ ህፃናቶች የሆነ ቦታ ላይ የሆነ ቃ ሰብስበው ተጫውተው ከዛ በኋላ ከሰዓታት ወይም ከደቂቃዎች በኋላ ደግሞ ያንን የያዙትን ነገር ጥለውት በትነውት እንደሚሄዱት ማለት ነው ስለዚህ ወቃት ላይ በደንብ ልንተጋ ልንለፋ ይገባል ረሱል ሰለላሁ ዐለይሂ ወሰለም من سلك طريقا يلتمس فيه علما سهل الله له طريقا الى الجنه መንገድን የገባ ረሱል ሰለላሁ ዐለይሂ ወሰለም በዛ መንገድና በዛ ጉዞ ላይ ኢልምን ፈልጎ የገባ ሰው አላህ የጀነትን መንገድ ቀላልና ገር ያደርግለታል በዚህ ልክ ቁጭ ብለን መማማራችን አላህ Subhanahu Wa Ta'ala የጀነትን መንገድ አቅጣጫ ገርና ቀላል እንዲያደርግልን የሚረዳ ነው በዛ ላይ ደግሞ ንያ ከተከለበት ማለት ኢማም አህመድ العلم لا يعدله شيء لمن صحت نيته እውቀት ምንም ይስተካከለው ከሱ ጋር አቻ ሊሆን ከሱ ጋር ሊወዳደር የሚችል ነገር ፈጽሞ ነው የለም ማለት ይሄ ግን ለማን ነው لمن صحت نيته ንያው ለተስተካከለ ሰው ተቀምጬ አዳምጬ ለመነሳት ነው ወይስ ተቀምጬ አዳምጬ ለመተግበር ነው ለሌሎች ለማስተላለፍ ነው ለዚህም ነው ኢማም አህመድ ይሄን ሲሉ ኢልም የሚስተካከል ነገር የለው ንያው ለተስተካከለለት ሰው ሲሉ ያ ኢማም አሏቸው كيف تصح النيه ያንድ ሰው ንያ እንዴት ነው የሚስተካከለው ትክክለኛ የሚሆነው قال ان ينوي رفع الجهل عن نفسه وعن غيره ሰውየው ከራሱም ሆነ ከሌሎች በመማሩ ሂደት ውስጥ ሲማር ከራሱ ላይ ጅህልና መሃይብነትን ሊያራግፍ ነይቶ እንዲሁ ሌሎች የላወቁ ሰዎችን በማሳወቅ ሐቂቃ በቀላሉ በይነ المغرب والعشاء በመማራቸው ትምህርቶች ብዙ ቁም ነገሮች መውሰድ ይቻላል ንያችንን ካስተካከልንበት ማለት ከእስልምና አስተምሮት ያልተማርናቸው ያጣናቸው በብዙ ጉዳዮች ቢዚ ሆነን ያላገኘናቸው ነገሮች ያገኘንበት ምን ሄደው ነገር ነውና በዛ ላይ መጠንከር ይኖርብናል ጥሩ غزوه خيبر የኸይበር ዘመቻ ላይ ቆም አድርገን ነበር የተወሰኑ ማስታወሻዎችን ወስደን ከዛው ጋር እንነሳለን ረሱል ሰለላሁ ዐለይሂ ወሰለም ወደ ኸይበር ያቀኑት በተለያዩ ጊዜያቶች ተባረው ረሱል ሰለላሁ ዐለይሂ ወሰለም ላይ ያሰሩ ቆይተው ረሱል ሰለላሁ ዐለይሂ ወሰለም ሲገፏቸው ኸይበር ላይ ይሁዳዎች ተሰብስበዋል በተወሰነ መልኩ በኒ ነዲሮች አሉ በኒ ቁረይዛዎች አሉ ዛሬ ረሱል ሰለላሁ ዐለይሂ ወሰለም በተወሰነ መልኩ ኸይበር የዘመቻ የተካሄደ 7ኛው አመት ላይ ነውና ራሳቸውን ማደላደል ችለዋል የጦር ኃይል የሰው ብዛት አካብተዋል ታዲያ ወደዚህ አቀንተው የኸይበር ሰዎች ላይ ጦር ከፍተዋል ረሱል ሰለላሁ ዐለይሂ ወሰለም ዛጋ ሲደርሱ ሰዎቹ አልጠበቁም ነበር ዘንቢላቸውን የርሻ መሳሪያቸውን ይዘው ይወጡ ረሱልን አዩ አላሁ አክበር
አሉ ረሱላህ ሰለላሁ ዐለይሂ ወሰለም ሰዎቹ ሲደነቁ ሲያዩ መደንገጣቸውን ሲመለከቱ የአላህ መልእክተኛ ኸሪበት ኸይበር ጠፋች አሉ ከመጀመሪያ ሙሐመድ ወልኸሚስ አሉ እነሱ ደግሞ ሙሐመድ መጣልና ከነሰራዊቱ ረሱል ሰለላሁ ዐለይሂ ወሰለም ኢና ኢዛ ነዘልና ቢሳሐቲሂም ፈሳአ ሰባሑል ሙንዘሪን እኛ ገና ቀያቸውና መንደራቸው ላይ ስንደርስ አሉ ረሱል ሰለላሁ ዐለይሂ ወሰለም እነዛ የሚስጠነቀቁት አካሎች ንጋታቸው ከፋ አሉ መልእክተኛው ዐለይሂ ሰላም መጨረሻቸው ይጠፋ ነው። ያው በዚህ ላይ ኸይበርን የተወሰነ ከባድ ያደረገው የተለያዩ ምሽጎች መኖራቸው እነዛ ምሽጎች ላይ ሰዎቹ መመሸጋቸው ወደ ምሽጎቹ ከመደረሱ እዛ ላይ የተለያዩ ጦርነቶች ከመካሄዳቸው በፊት ሙባረዛዎች ተደርገዋል በሙስሊሞች በኩል አሊ ወከذلك ዙበይር ኢብኑ አልዓዋም አሚር ኢብኑ አልአክዋዕ ወጥተው ተጋለው ያው ከነሱ ውስጥ አሚር ተረቷል ሌላኞቹ ሁሉ የይሁዳዎች የበላይ መሪዎችን በግል ትግል ላይ ጥለው አሸንፈዋል እዚህ ላይ እንግዲህ መንደሩ በአጠቃላይ የተሞላው በምሽግ ነው ብለናል ስለዚህ ጦርነቱን የተወሰነ ከባድ ያደርገዋል ከዚህ ውስጥ አንዱ ምሽግ ብቻ ተንዷል ምሽጉን ለመናድ ወይም ደግሞ ውስጡ ላይ ያሉ ሰዎችን እጅ እንዲሰጡ ለማድረግ ብዙ ቀናቶች ሙስሊሞች ላይ ፈጅተው ወደ ራብ አድርሷቸዋል ብለን ነበር ጥሩ ፈትሑ الشق እዚህ ላይ ያቆምነው ይሄ አንዱ መንደር ነው የተመሸጉበት وتبعهم المسلمون እዚህም ጋር ሲደርሱ ሙስሊሞች ተከተሏቸው حتى حاصروا እስኪ ከቧቸው ድረስ فخرجوا مستعدين لأشد القتال እዛ ጋር ያሉ ሰዎች እዚህ ከፍታ ላይ ያሉ ሰዎች ለጦርነት ተዘጋጅተው ወጡ እንጋደላለን وبرز أحد أبطالهم كالنصوص كجغناዎቻቸው አንዱ ወጣ ለብቻው يطلب المبارزة ግላዊ ትግልን ፈልጎ ማለት ነው فقتل ተገደለ ثم برز آخر አሁንም ከዚህ ምሽግ ላይ ሌላ አንድ ሰው ወጣ فقتل ይህም ተገደለ قتله أبو دجانة سماك بن خرشة الأنصاري قالوا عليه ሰው فلما قتله أسرع إلى اقتحام القلعة ይህን ሸለቆ ወይም ደግሞ ይሄ የተመሸጉበትን ቦታ ሰብሮ ለመግባት ከፍተኛ የሆነ ሩጫ አደረገ አቡ ጁዳና واقتحم معه المسلمون ሙስሊሞችም ያው ያለቀ ሄዷል ምሽጉ የተጠናቀቀ ነው የኸይበር ዘመቻ ሙስሊሞችም ሰብረው ለመግባት ጥረት አደረጉ فجر القتال داخل القلعة ساعة ሰብረው ገብተው ምሽጉ ውስጥ ላይ የተወሰነ ሰዓት ከባድ የሆነ ጦርነት ተካሄደ ثم فر اليهود يهوداዎች ሸሹ الى الحصن الثاني ወደ ሁለተኛው ምሽጉ እርስ በራሱ የተያያዘ ነው ከአንዱ ውስጥ ወደ ሌላኛው ውስጥ መራመድና መሄድ ይቻላል ስለዚህ እነዚህ ምሽጎች ለቀናት የተዘጋጁባቸው ሴቶች ህፃናት ቀለቦቻቸውን ብርና ወርቆቻቸውን ያከማቹባቸው ምሽጎች ናቸው እስከመጨረሻው ድረስ አላህ አስጨራሽ ጦርነት ለማካሄድ እነዚህ ሰዎች ወስነዋል ثم فر اليهود الى الحصن الثاني حصن النزار فتح الشق ላይ ከሚገኙ የጦርነት ቦታዎች ውስጥ አንዱ حصن النزار የሚባል ነውና አሁንም ወደዚህ ሸሹ وهو آخر الحصنين في هذا الشطر شق ላይ ካሉት ከሁለቱ ይሄ መጨረሻው ነው وغنم المسلمون في حصن أبي በተባለው ምሽግ ላይ ሙስሊሞች ከፍተኛ የሆነ ገናይሞችን ማግኘት ቻሉ አሳተን የቤት ቁሳቁሶችን አሳተን كثيرا በርካታ ይሆኑ ومتاعا ንብረቶችን وغنما በግና ፍየሎችን وطعاما ቀለቦችን መማረክ ቻሉ ያው መጀመሪያ ጦርነቱን ሲጀምሩ ለቀናት ከበው ስለነበረ ተርበዋል መራባቸውንም ወደ ባለፈው እንዳሳለፍ ነው ለረሱል ሰለላሁ ዐለይሂ ወሰለም ስሞታ አሰምተዋል ከስሞታ አልፈው ደግሞ አህያ የቤት አህያ አርደው መብላት ሲጀምሩ ረሱል ሰለላሁ ዐለይሂ ወሰለም ፈነሃ ከለከላቸው ኢነሃ ሪስ
እቺ ቆሻሻ ናት እንዳትመገቡ ድስት ላይ ተጥዶ የነበረው ስጋ እንዲደፋ መልእክተኛው አለይሂ ሰላቱ ወሰላም አዘዙ። እንግዲህ ከዚህ ራብ ከዚህ ችግር በኋላ ድል እያደረጉ ይሄዱ ወደ ተድላ እየመጡ ነው። ثم تقدموا وحاصروا حصن النزار ወደፊት አሉና አሁን ደግሞ ነዛር የሚባለው ምሽግ እንግዲህ የመጀመሪያው درس ላይ ሄደን ስናስተሳስረው ነው ሐሳቡን በደንብ መረዳትና መገንዘብ ምንችለው። وكان على رأس جبل لا سبيل له حصن النزار የሚባለው የተራራ አናት ላይ ነው የተቀመጠው ቦታው ከፍታማ ቦታ ነው። ወደ ተራራው ደግሞ የሚያስኬድ ምንም አይነት መንገድ የለም ወደሱ ለመድረስ። وقد تمنع اهله የዚህ ምሽግ ባለቤቶች ተከላከሉ أشد التمنع ከባድ የሆነ መከላከልን ተከላከሉ። وكانوا على شبه اليقين بأن المسلمون لا يستطيعون اقتحام ሙስሊሞች ይሄንን ምሽግ እንደሌሎቹ ምሽጎች ሰብረው እንደማይገቡ በጣም እርግጠኞች ነበሩ እነዚህ ይሁዳዎች። ለዚህም ولذلك أقاموا فيه مع الذراري والنساء فسيتوش قارانا كهصانات ጋር ለበርካታ ቀናት ቆዩበት። وقاوموا أشد المقاومة የመልእክተኛው ሰለላሁ ዐለይሂ ወሰለም ወታደሮችን በከፍተኛ ሁኔታ ተገዳድረው መዋጋት ያዙ። رميا بالنبل والحجارة በቀስት በድንጋይ እየተወራወሩ ማለት ሙስሊሞች ሌላ ሲስተም ዘረጉ። ቦታው በጣም ከፍታማ ስለሆነ فنصب المسلمون المنجنيق يا طور وسفنطሮችን አበጁና ከፍታማ ቦታ ላይ መወርወር ያዙ ሙስሊሞች። ታዲያ ያኔ فوقع في قلوبهم الرعب በልቦናቸው ላይ ፍርሃት ወደቀ። وهربوا الى شطر الكتيبة ኩተይባ ወደሚባለው አቅጣጫ ሸሹ። ኩተይባ የሚባለው ራሱ የተለያዩ ክፍሎች አሉት እንዳሳለፈ دون أن يعانوا شدة تذكر ወደ ኩተይባ ሲሸጋገሩ እንደ ታሪክ የሚጠቀስ እነሱ ላይ ደረሰ ምንም አይነት ችግርም ሆነ ጉዳት የለም። ووجد المسلمون غنائم فيها أواني من نحاس ሙስሊሞች እዚህም ላይ ከፍተኛ የሆኑ غنائمዎችን ምርኮችን አገኙ ዕቃዎችን ማለት ነው ከነሐስ ይሆኑ። فقال صلى الله عليه وسلم እነዚህ ዕቃዎች አስመልክቶ መልእክተኛው ምን አሉ? اغسلوها እጠቡታሉ واطبخوا فيها ካጠባችሁ በኋላ እነሱ የተጠቀሙበት ዕቃ ስለሆነ የተለያዩ ነጃሳ ነገሮች ስለሚኖሩት واطبخوا فيها ከዚያ በኋላ ደግሞ ጥበሱና ብሉ ወይም ደግሞ ቀቅሉበት አሉ። فتح الكتيبة ጥሩ ተመሳሳይ የሆኑ የምሽግ ረሱል ሰለላሁ ዐለይሂ ወሰለም ባልደረቦች የከፈቱባቸው ሂደቶች ዞሮ ዞሮ እነዚህ ይሁዳዎች አንድ ምሽግ ላይ ሲፈለጉ ሌላ ምሽግ ላይ እየገቡ ጦርነቱን እያካሄዱ ነው። ወጣም ወረደ ግን እጅ መስጠታቸው አይቀሬ ነው። وتقدم المسلمون الى حصن القموس ወደ ቁሙስ ሙስሊሞች ያንን ከፍተው ተሸጋገሩ። اول حصون الكتيبة ከኩተይባ አንደኛው የሆነው ምሽግ ነው። በዚህ ምሽግ ላይ ቆይታው ምን ያህል ነበር ከተባለ فحاصروه 14 يوما ለ14 ቀን ከበባ አደረጉ أو 20 يوما ወይም ለ20 ቀን ተብሏል። ከዚህ ሁሉ ቆይታ በኋላ ثم يقال ይባላል እንደ ታሪክ ان اليهود طلبوا الامان ከመልእክተኛው ሰለላሁ ዐለይሂ ወሰለም ይሁዳዎች የሰላም ስምምነትን ፈለጉ የኸይበር ሰዎች ማለት ነው። ويقال እንደ ሌሎቹ የሲራ ወይም የታሪክ ተመራማሪዎች ንግግር ከሆነ ان المسلمين ሙስሊሞች ራሳቸው فتحوا الحصن عنوا እነዚያ ሰዎች ሰላም ስምምነት ፈልገው ሳይሆን በኃይል ነው ሰብረው የገቡት። وفر اليهود الى الحصنين الباقيين ይሁዳዎች ወደ ተቀረው ሁለት የምሽጉ ክፍል የገቡት الوضيح والسلالم ወደ ተባለ فلما صار اليهما رسول ወደ ገቡበት ወደ ሁለቱ ሲሄድ فلما صار اليهما المسلمون ليحاصروهما ሙስሊሞች አሁንም ዳግም ወደ ሸሹበት ሄደው ሊከቧቸው ሲሞክሩ طلب اليهود الأمانة على أن يخرجوا من خيبر وأراضيها بنسائهم وذراريهم እንግዲህ እዚህ ላይ ያበቃል ማለት ነው። መሸሹ ማምለጡ ይሁዳዎች ወደ ድርድር መጡ። ረሱል ሰለላሁ ዐለይሂ ወሰለም ላይ መልእክተኛ ልከው ያው እንደማያዋጣቸው ረሱል ሰለላሁ ዐለይሂ ወሰለም ከወር ላለፈ ጊዜ እዚህ ላይ ቆይታ ስላደረገ አይተውታል። ስለዚህ በድርድር ብንፈታ ይሻላል ወደ መልእክተኛ ልከናል። ረሱል ሰለላሁ ዐለይሂ ወሰለም فقبل ذلك ይሄንን ተቀበሉ የአላህ መልእክተኛ
ያመጡት የመደራደሪያ ሐሳብ መሬታችንን ትተን ህፃናትና ሴቶቻችንን ይዘን እንወጣለን አሉ። فعهدهم على ذلك رسول صلى الله عليه وسلم በዚህ ላይ ይሻላቸው وسمح لهم بأن يأخذوا من الأموال ما حملت ركابهم ካላችሁ ንብረት እዚህ ካካበታችሁት ኸይበር ላይ ስትቆዩ ከወርቅ ከብር ከተለያየ ነገር ወይም እንዳጠቃላይ ካላችሁ ሀብት ይዛችሁ መውጣት የምትችሉት ጭነታችሁ የሚችለውን ብቻ ነው። አንድ ሰው የተለያየ ቤት ቁሳቁስ ቢኖረው ከቁሳቁሶቹ ውስጥ ጭነቱ ብቻ የሚችለውን ይዛችሁ ትሄዳላችሁ አለ መልእክተኛው አለይሂ ሰላቱ ወሰለም። ነገር ግን ኢላ الصفراء والبيضاء صفراና بيضاء ሲቀር አሉ መልእክተኛው አይ الذهب والفضة ወርቅና ብር ሲቀር ወርቅና ብር ትልቅ ሀብት ስለሆነ እሱን አትይዙም ነው። والكراع والحلقة كراعنا حلقة من مالتنا كراعنا حلقة مالت أي الخيل والسلاح فرسوች እንደዚሁ የጦር መሳሪያዎች ሲቀሩ ሌላውን ንብረቶቻችሁ መውሰድ ትችላላችሁ ግን በመልክ በጭነት ልክ وتبرأ منهم الذمة إن كتموا شيئا ለነሱ የተሰጣቸው ቃል ኪዳን ሊጠራ ይችላል ወይም ሊፈርስ ይችላል ማለት ነው። የሆነ ነገር አሁን ከተደረገው ስምምነት ከደረጉ ነው ይሰጡት ምን ይያላቸው ነው መልእክተኛው አለይሂ ሰላቱ ወሰለም መፈናፈኛ መውጫ ቀዳዳ አጥተው ነበር። ረሱል ሰለላሁ ዐለይሂ ወሰለም መደራደር ፈለጉ። አገር ሊቀይሩ አገር ጥለው ሊሄዱ ህፃናትና ሴቶችን ይዘው ትክክል እሺ ያላቸው መልእክተኛው አለይሂ ሰላቱ ወሰለም ከጭነትም ደግሞ አህያዎቻቸው የሚችለው ብቻ ይዘው እንዲሄዱ ወርቅ ብር የጦር መሳሪያና ፈረሶችን ሳይጨምር ለሙስሊሞች ለጦር ሊውሉ ስለሚችሉ ማለት ነው። እንዲህ ሆኖ ይህ ቃል ኪዳን ኖሮ ለመደበቅ መሬት ቆፍረው ወይ በሌላ አማራጭ ለማሸሽ ሊሞክሩ ደግሞ ረሱል ሰለላሁ ዐለይሂ ወሰለም ምን አላቸው? وتبرأ ذمة الله وذمة رسوله صلى الله عليه وسلم በአላህና በመልእክተኛው የተያዘው ከእናንተ ጋር የተያዘው ቃል ኪዳን ይፈርሳል። እርምጃ ይወሰድባቸዋል። የሆነ ነገር ልትዘብቁ ነው። እሺ ያሉበትን ምሽጎች ሁሉ አሳልፈው ሰጡ። ያለው ሀብት ሊወሰድ የቻሉትን ይዘው ሊወጡ ثم سلموا الحصون الثلاثة ሶስቱን ምሽጎች አሳልፈው ሰጡ። أو الحصنين ወይም ሁለት የቀሩትን فغنم المسلمون 100 درع አሁን ጦርነቱ ተጠናቋል። እጅ ሰጥተዋል። ሙስሊሞች በዚህ ላይ ወደ 100 የሚደርስ የጦር ልብስ ቀሚስ ማለት ነው ማረኩ። و400 سيف ወደ 400 የሚደርስ ደግሞ ሰይፎች و1000 رمح ወደ 1000 የሚደርሱ ደግሞ ቀስቶች و500 قوس ወደ 500 የሚደርሱ ደግሞ የጦር ጋሻዎች عربية ይሆን وصحفا من التوراة كتوراة ደግሞ የተወሰኑ ገጾች اعطوها لمن طلبها ለፈለገው አካል ሰጡ ማለት ነው። ሙስሊሞች ይሄንን ያገኙትን ከተውራት የተለያዩ ገጾች እነዚህ ሰዎች ቃላቸውን ጠብቀዋል ወይስ አልጠበቁም በሚለው وغدر بالعهد كنانة بن أبي الحقيق كنانة بن أبي الحقيق የተባለ ሰው ቃል ኪዳን አፍርሷል። ወርቅ እንዳትነኩ ብር እንዳትነኩ ሲባል ለማሸሽ ሞክሯል። ቤት ውስጥ ዘግቶ ተገኝቶበታል። ረሱል ሰለላሁ ዐለይሂ ወሰለም ይህን ማድረጉ ከደረሱበት በኋላ ጠየቁት። የደበቀው ነገር ካለ አውጣውት። አረ ምንም የደበቁት ነገር የለም ማለት አራአይተ ኢን ወጀድናሁ عندك اقتلك አንተ ዘንድ ብናገኘው ልግደላ አሉት ረሱል ሰለላሁ ዐለይሂ ወሰለም። እርምጃው ሞት ይሆን አሉት። قال نعم አዎ ታሰሰ ተፈለገ። በኋላ በጥቆማ አንድ ቤት ውስጥ ዘግቶበትና አሽጎበት ተገኘ። وغدر بالله كنانة بن أبي الحقيق وأخوه السنة وندمه كنانة وندمه مالتنا قال كدان أفرسوا تقيم فغيبا كثيرا من الذهب والفضة كورك أننا كبر بتعم بركات تهابتن دببوا والجواهر ود الميبالو لؤلوج على مازوش دبكوا
فبرئت منهم الذمة كالنسو يتعازوا قال فالنسو لا يفرس مالتهم ارمجات وصلباتهم وقتل لغدرهم قال لما فرساتهم نزل السويج تقدم كنانة يتبالوا سو صفية بنت حويي ابن أخطب هيك يوداوች ውስጥ ሁየይ የታወቀ የሆነ የበኒ ነዚሮች መሪ ነው صفية እንግዲህ ታሪኳን ወደፊት እንደምንመለከተው ተማርካ ኋላ ላይ የረሱል ሰለላሁ ዐለይሂ ወሰለም ሚስት መሆን ይችላልች ባሏ በዚህ መልኩ ኪናና ቃላትፎ ተገሏል ከነ ወንድሙ እሷ ደግሞ ተማርካለች ሰይደቱ ቁረይዛ ወነዚር ትባላለች የቁረይዛዎችና የበኒ ነዚሮች አላቃ በመባል ትታወቃለች ባሏ ተገሎ እሷ ተማረከች فجعلت في السبي ከተማረኩት ሰዎች ጋር ተቀላቀለች በጦርነቱ ላይ የደረሰው ኪሳራ ምን ይመስላል قتل الفريقين ሁለቱም አቅጣጫ የሞት ቁጥር ምን ያህል ነው وبلغ عدد القتلى من اليهود ከይሁዳዎች የሞቱ ሰዎች ብዛት ደርሷል 93 قتيلا 93 قتيلا ወደ 93 አካባቢ የሚሆን ደርሷል ከይሁዳዎች خيبر ሰዎች ማለት ነው اما المسلمون كمسلمون فقيل 15 وقيل 16 وقيل 18 15 16 18 ነው ተብሏል የሲራ ሊቃውንቶች በዚህ ላይ ተወዛግበዋል ጦርነቱ መጠናቀቁን ተከትሎ ረሱል ሰለላሁ ዐለይሂ ወሰለም خيبر ላይ ባሉበት የተለያዩ ውፉዶችን የተለያዩ ሰዎችን ተቀበለው ከነዚያ ውስጥ ወደ ሐበሻ የመጡት ነጃፈር ናቸው ነጃሺ አስቀድሞ በ6ኛው ዓመት ወይም በ5ኛው ዓመት ረሱል ሰለላሁ ዐለይሂ ወሰለም ደብዳቤ በአምር ኢብኑ ኡመይህ الضمري አማካይነት ልከውለት እስልምናን ተቀብሏል አምር ኢብኑ ኡመይህ ቆይታውን እዛ አድርጎ ነበርና እስካሁን አልተመለሰም ከነጃፈር ጋር እየተመለሰ ከነሱ ጋር ተያይዞ የየመን ሰዎች አሽዓሪዮች ማለት ነው እና አቡ ሙሳ አልአሽዓሪ ከሱ ጋር ያሉ ጀማዎች ደግሞ በመርከብ ላይ የተሳፈሩ ባሉበት የመርከቡ አቅጣጫ ሐበሻ ወስዶ ጥሏቸው እነሱም ከነጃፈር ጋር አብሮ በመሆን ተመልሰው ረሱል ኸይበር ላይ ያሉ እነዚህ ሰዎች ሲመጡ አዩ አፊህም ጃዕፈር አሉ ረሱል ሰለላሁ ዐለይሂ ወሰለም በእነሱ ውስጥ ጃዕፈር አለ አሉ ረሱል ሰለላሁ ዐለይሂ ወሰለም ጃዕፈርን በጣም ናፍቀዋል አጠገባቸው ሲደርስ ምን አሉ መልእክተኛው ዐለይሂ ሰላቱ ወሰላም والله ما ادري بايهما افرح بالله ينبي በየትኛቸው እንደምደሰት አላውቅም አሉ بفتح خيبر ام بقدوم جعفر خيبر በመከፈቱ ወይስ ጃዕፈር በመምጣቱ አሉ መልእክተኛው ዐለይሂ ሰላቱ ወሰላም خيبر መከፈቱ ትልቅ ድል ነው ከዛ ድል ስር ደግሞ ሌላ የሚያስደስት የጃዕፈር መምጣት አለ ረሱል ሰለላሁ ዐለይሂ ወሰለም ለብዙ ጊዜ ራቁት ያጎታቸው ልጅ ማለት ነው መካ ያሉ ነው የተሰደደው ጃዕፈር ከነጃሲ ጋር የነበረው ቅርበት በመጀመሪያው ህይወቱ ሐበሻ ላይ መጥቶ ደግሞ የመካ ተወካዮች እሱን ለማስመለስ ባደረጉት ጥረት ላይ ነጃሺን ለማስረዳት ብዙ ጥረቶችን አድርጓል ያው ያሳለፍነው ታሪክ ነው ولما رجع مهاجر الحبشة مع عمرو بن أمية الضمري ወደ ሐበሻ የተሰደዱ ስደተኞች ከአምር ብን ኡመያ ጋር ሲመለሱ ማን ነው አምር ካላችሁ حامل كتاب رسول الله صلى الله عليه وسلم የረሱልን ሰለላሁ ዐለይሂ ወሰለም ደብዳቤ አድራሽ ሆነው ኢለ ነጃሺ ወደ ነጃሺ ተልኮ ነበር ረሱል ሰለላሁ ዐለይሂ ወሰለም እንዳሳለፍነው ዓለማችን ውስጥ ወዳለው በዘመኑ ማለት ነው ወደ ተለያዩ ነገስታቶች ሰሃቦችን ያደረጉ ደብዳቤ ልከዋል ከነሱ ውስጥ ደብዳቤው በመልካም የተቀበለ ባያምንም እንኳን ረሱል ሰለላሁ ዐለይሂ ወሰለም የተለያዩ ስጦታዎችን የላከ ሌሎቹ ደግሞ የቀደደ እንዳለ አሳልፈናል اتجه طائفة منهم إلى خيبر ከስደተኞቹ ማለት ነው የተወሰኑት ረሱል ሰለላሁ ዐለይሂ ወሰለም ኸይበር መሆኑን አውቀው ከመዲና ወጥቶ ኸይበር ላይ ዘመቻ ያደረገ መሆኑን ሰምተው ወደ ኸይበር መጡ ቀጥታ
وهم 16 رجلا ولا 16 የሚሆኑ ሰዎች ናቸው فيهم جعفر بن أبي طالب እነዛ ሰዎች ውስጥ ጃዕፈር አለ وأبو موسى الأشعري رضي الله عنهم أجمعين فوافوا رسول الله صلى الله عليه وسلم حين فتح خيبر يا الله ملكتني خيبر سكفت عقل وقبل أن يقسمها خيبرا تقوطاطرو ንብረትነቱን ካደረገ በኋላ ሳያከፋፍል ደረሱ ረሱል ሰለላሁ ዐለይሂ ወሰለም فقبل صلى الله عليه وسلم جعفر رسول بدق بلو جعفر ግንባሩ ሳሙት وقال والله ما أدري بأيهما أفرح بمن اندم دست الأوكم بفتح خيبر أم بقدوم جعفر ولما قسم خيبر سيكفاف الرسول أعطاهم من الغنيمة لنزل 6 كمرقو سطاቸው وأما بقية مهاجر الحبشة يتكرت كاسرا 6 ውጪ ያሉት ወደ خيبر ሳይመጡ فذهبوا مع نسائهم وذراريهم ከሚስቶቻቸውና ከህፃናቶቻቸው ጋር ሄዱ ተጓዙ إلى المدينة رأسا በቀጥታ ወደ خيبر ሳይሄዱ ረሱል መዲና ባይኖሩ ወደዛ ገቡ እዚህ ቦታ ላይ خيبر ላይ ሆነው በ7ኛው ዓመት ረሱልን ሰለላሁ ዐለይሂ ወሰለም ከተገናኛቸው ሰዎች ውስጥ አንዱ አቡ ሁረይራ አብዱራህማን ኢብኑ ሰኽር የአቡ ሁረይራ 7ኛው ዓመት ላይ መምጣት የሚወሰድ ከዚህ ትልልቅ ነገሮች አሉት የአቡ ሁረይራ የእውቀት ጥንካሬ እንደሚታወቀው አቡ ሁረይራ ከሰሃቦች ውስጥ በጣም በርካታ ሐዲሶችን የሐፈዘ ሰሃባ 5374 ሐዲሶችን ሐፈዟል ያ ማለት በ7ኛው ዓመት መጣ ማለት ረሱልን ሰለላሁ ዐለይሂ ወሰለም ካሁን በኋላ የሚያገኛቸው ለ3 ዓመት ወይም ለ3 ዓመት ተኩል በዚህ ባጭር ቆይታ ከሰሃቦች ውስጥ ማንም ያላፈዘውን ሐፍዟል የመጀመሪያው ግንባር ቀደም የረሱልን ሰለላሁ ዐለይሂ ወሰለም ሐዲስ በማሐፈዝ መጥቶ خيبر ላይ ነው ሰለም መዲና ሲሄድ አጣቸው ሰልሞ ወደ خيبر መጣ هو من اهل الصفه ከሌሎች አካባቢ መጥተው መዲና ላይ የሚያስጠጋቸው አጥተው የመስጊድ በረንዳ ላይ ከሚጠለሉ ከረሱል ሰለላሁ ዐለይሂ ወሰለም ባልደረቦች አቡ ሁረይራ ስለ እውቀት ጥልቀቱ ስለ ሒፍዙ ጥንካሬ ሲጠይቁት ይሄን ሁሉ ሐዲስ እንዴት ልታፈዝ ቻልክ ሲሉት አቡ ሁረይራ አንዱ አለ ረሱል ሰለላሁ ዐለይሂ ወሰለም ከለታት አንድ ቀን ሐዲስን ሲናገሩ አሉ ያስከውን ወይም ያዛችሁትን ላያችሁ ላይ የተሸከማችሁትን ፎጣ አንጥፉ አሉ እኔ ሮጬ አነጠፍኳል እና ሰበሰብ የተናገርኩትን ነገር አሉ ረሱል ሰለላሁ ዐለይሂ ወሰለም የሚያሳየው ካሁን በኋላ የምናገረው ወይም የተናገርኩትን ነገር የሚያፍስ ሰው ነው ይሄን ያደረጋሉ መልእክተኛው አለይሂ ሰላቱ ወሰለም كان حريصا للعلم እውቀት ላይ በጣም የሚጓጓ ሰው ነበር የአላህ መልእክተኛ ምን አላቸው من اسعد الناس بشفاعتك يا رسول الله የአላህ መልእክተኛ ሆይ የርሶን ሸፋ በማግኘት ደስተኛና እድለኛ የሚሆነው ማን ነው አልኳቸው يا ابا هريره قالوا رسول الله صلى الله عليه وسلم ظننت يا ابا هريره ان لا يسالني احد الا انت ይሄን ጥያቄ ማንንም ሰው እንደማይጠይቀኝ ገምቼ ነበር ረሱል ሰለላሁ ዐለይሂ ወሰለም አንተ እንጂ እውቀት ላይ ካለ ተነሳሽነት የመጀመሪያው ጥያቄ አንተ እንደምትሆን ገብቶኝ ነበር ይሄን ጥያቄ አሉ ረሱል ሰለላሁ ዐለይሂ ወሰለም ይሄን ሁሉ እውቀት አቡ ሁረይራ ሲያገኝ በተድላ በተመቻቸ ህይወት አይደለም ያገኘው ተርቦ ሆዱ ታጥፎ ለዚህም ይላል በረሱል ሰለላሁ ዐለይሂ ወሰለም ሚንበርና በአይሻ ቤት መሃል ብዙ ጊዜ ወርቅ ነበር ይላል ከረሃብ የተነሳ فيقال مجنون ሰዎች ያዩኝና ሶርቅ እብድ ይሉ ነበር وما بي الجنون الا الجوع በኔ ላይ እብደት የለብኝም ረሃብ እንጂ አለ እብደቱ የለም እኔ ጋር ሰዎች ያይ መስላቸው ረሱል ሰለላሁ ዐለይሂ ወሰለም ከሞቱ በኋላ አቡ ሁረይራ በጣም ብዙ ሐዲሶችን አውርቷል ታዲያ ምን አሉ አክثر አቡ ሁረይራ انه لا يزعم ان رسول الله صلى الله عليه وسلم قال كذا وكذا አቡ ሁረይራ በጣም አሁን ላይ ሐዲሶችን እኛ ላይ መጫኛ በዛ በጣም መጫን ጀመረ እየቀላቀለ ነው ይሄን ሰማች አቡ ሁረይራ አልቻለም لولا آية أو آيتان
ቁርአን ውስጥ አንድ አያ ወይም ሁለት አያ ባይኖር ኖሮ ከዛሬ ጀምሮ ሐዲስን አልናገርም ነበር። አለመናገር የሚያመጣው አደጋ ስላለ እንጂ ካሁን በኋላ አላወራም ነበር በጭራሽ። እንዴት ትሉኛላችሁ? እኔ ተርቤ ሙሃጅሮች ለሥራ ወደ ገበያ አንሳሮች ወደ ማሳቸው ሲሄዱ ነው እኔ ከረሱል ሰለላሁ ዐለይሂ ወሰለም ጋር የነበርኩ ሰው ነኝ። ከረሱል ያልተለየው ሰው ነኝ። እንዴት ይባላል? አቡ ሁረይራ له مناقب كثيرة أبو هريرة ብዙ ገድሎች ያሉት ለኡማው ዕውቀትን ያካፈለ ትልቅ ሰሃባ ووافاه أيضا بخيبر خيبر ላይ ረሱልን ሰለላሁ ዐለይሂ ወሰለም አገኛቸው بعد أن تم الفتح فتح ካለቀ በኋላ فتح ከተጠናቀቀ በኋላ خيبر الرسول صلى الله عليه وسلم ከከፈቱ በኋላ وكان قد جاء إلى المدينة بعد خروجه صلى الله عليه وسلم رسول ወደ خيبر ከወጡ በኋላ ሳይደርስባቸው መዲና መጥቶ ነበር እሱ فأسلم سلمان በዛው ዓመት ረሱል የሾሙትን አካል አስፈቅዶ ثم استأذن وخرج إلى خيبر ወደ خيبر ተቀላቀለ ሄዶ በዛው ቅጽበት فأعطاه رسول الله صلى الله عليه وسلم من غنيمة خيبر كخيبر غنيمة للسم سدت ووافاه بعد الفتح أيضا رسول صلى الله عليه وسلم خيبر ككفته بحالا እሱን እዛ ቦታ ላይ ሄደው ካገኙት ሰዎች ውስጥ አባን ኢብኑ ሰዒድ ይባላል። አባን ኢብኑ ሰዒድ ይገኝበታል። አባን ኢብኑ ሰዒድ ረሱል ሰለላሁ ዐለይሂ ወሰለም ወደ ኸይበር ከመሄዳቸው በፊት ወደ ሌላ ዘመቻ የላኩት ሰው ነው። ዘመቻው ምናልባት ሌሎች የሲራ ሊቃውንቶች غزوة አባን ኢብኑ ሰዒድ ብለው ሰይመውታል። ይህ ሰሃባ ወካነ قد خرج بسرية إلى نجد ወደ ነጅድ አካባቢ አቅጣጫ ረሱል ሰለላሁ ዐለይሂ ወሰለም ሰራዊት ሰጥተውት ወጥቷል። فلما قضى مهمته የተሰጠውን ስራ ካጠናቀቀ በኋላ جاء إلى خيبر رسول خيبر መኖራቸውን አውቆ ወደ ኸይበር መጣ። ولم يعطي له ነሱ ግን ረሱል ሰለላሁ ዐለይሂ ወሰለም ከኸይበር ገኒማ አልሰጡትም። ولأصحابه من غنيمة خيبر ነሱና ለባልደረቦቹ ከዚህ ገኒማ አላቋደሱ መልእክተኛው አለይሂ ሰላቱ ወሰላም قسمة خيبر የኸይበር ገኒማ ኸይበር መሬቷ በጣም ለም የሆነ በጣም የሚመች የሆነች ቦታ ናት። ኸይበር ለሙስሊሞች ትልቅ ሀብት ሆኗል። አላህ ሙስሊሞችን ቃል ሲገባላቸው የነበረ ቦታ ነው። وعدكم الله مغانم كثيرة تأخذونها አላህ ለእናንተ ብዙ ሙርኮችን ብዙ ድልቦችን ቃል ገብቷል ያለው ይሄን ኸይበር ነው ነው በሀብት ከዚያ በኋላ ተንበሻብሻው ሙሃጅሮች ወደ መዲና ሲመጡ ሲሰደዱ ከአንሳሮች የተሰጧቸው የተለያዩ የእርሻ ቦታዎች ስጦታዎች ኸይበርን ካገኙ በኋላ መልሰዋል። በኸይበር ተብቃቅተዋል። ረሱልም ሰለላሁ ዐለይሂ ወሰለም ለራሳቸው ለቤተሰቦቻቸው የሚሆን የዓመት ቀለብ ማግኘት ችለውበታል። ولما حصل اليهود على الأمان يهوداዎች ቀደም ወደ አነሳነው ስምምነት ከመጡ በኋላ አገር ጥለን እንሂድ ብለዋል። አገር ጥለን እንሂድ እንለቀቅ ብለው የለ ከተለቀቁ በኋላ አንድ ሐሳብ አነሱ። ያ ሐሳብ ምንድነው? ሙሉ ለሙሉ ከምንባረር ህፃናት የተለያዩ ሀብቶቻችንን ይዘን ሄዳለን። አገሩ ሙርኮ ውስጥ ወድቋል። ግን ስለ መሬቱ እርሻ ስለ መሬቱ ምን እንደሚያፈራ ስለመታቁ እርሻውን እኛ እንወጣላችሁ ከእርሻው ከሚገኘው ግባት ደግሞ የጋራ ይሁን ብለው ጥያቄ ያቀረቡ ረሱል ሰለላሁ ዐለይሂ ወሰለም ይሄን ሐሳባቸው ተቀበላቸው። ولما حصل اليهود على الأمان يهودوች ወደ ሰላም ስምምነቱ ከመጡ በኋላ جاءوا باقتراح جديد አዲስ ሐሳብ መጡ። قبل أن يتم جلاؤهم ሙሉ ለሙሉ እነሱን ማባረር ሳይተገበር ማለት ነው። قالوا يا محمد دعنا في هذه الأرض እዚህ ቦታ ላይ ተወን نصلحها ይሄን መሬት እናልማ ونقوم عليها እዛ ላይ ያለውን ጣጣ እንወጣው فنحن أعلم بها منكم በዚህ መሬት ጉዳይ እንደሚታወቀው እናንተ ዕውቀቱ የላችሁ በጉዳዩ ላይ እኛ የተሻለ ዕውቀት አለን أعلم ነናው ታዲያ መሬቱን እንረሰው መሬቱ ይሰራበት
وتعطينا نصف ما يخرج منها كذي كم يوطاو ደግሞ ግማሽ ሰጠናል من التمر ከተምር والزرع ከተለያዩ አዝርቶች ግማሹ ለኛ ይሆናል ግማሹ ደግሞ ለእናንተ ይሆናል የጋራ ይሆናል فرضي بذلك على أن يجليه منها متى شاء رسول صلى الله عليه وسلم ይሄን ሐሳባቸው ወደደ ተቀበለ ነገር ግን على أن يجليهم منها متى شاء በፈለገ ጊዜ ግን ከኸይበር ሊያባራቸው ኸይበር ተወስዷል ካሁን በኋላ ይነሱ አይደለም መልእክተኛው ለጋቁልኝ መልእክተኛው ሰለላሁ ዐለይሂ ወሰለም ተነሱልኝ ባለ ጊዜ ሊነሱ ያው ይሁዳዎች ሸራቸው በጣም ከባድ ነው እንደነሱ ሴረኛ ተንኮለኛ የለም ቁርአንም እንዳለው ለተጅደና أشد الناس عداوة للذين آمنوا اليهود والذين أشركوا ከሰዎች ሁሉ ላመኑት በጣም ጠላት ችክ ያሉ ጠንካራ የሆኑ ጠላት ሆነው የምታገኛቸው ይሁዳዎችና እነዛ አጋሪያኖች ናቸው ብሏል አላህ አይተኙ አንድ እሳት ሲጠፋ ሌላ እሳት በሌላ በኩል ያቀጣጥላል ታዲያ በዑመር ዘመን ተባረዋል በረሱል ሰለላሁ ዐለይሂ ወሰለም ዘመን ኸይበርን ባሉት መሰረት እየሰሩ በአቡበክርም እንደዚያው በዑመር ዘመን ግን እሳት ሲያቀጣጥሉ ዑመር አባረራቸው فبقوا على ذلك خيبر لا يقويتوال حتى أجلاهم عمر بن الخطاب رضي الله عنه عمر اسكاب بارراچو درس مجي حين سلكوا طريق الشر يشرن غزو سيجمروا والخبث يقوشاشان غزواچو سيجمروا عمر كخيبر ترغرغ ادرغو ابارراچو وقسم رسول الله صلى الله عليه وسلم خيبر على 36 سهما አከፋፈሉን በተመለከተ ኸይበርን እንዴት አከፋፈሉት ከተባለ መልእክተኛው አለይሂ ሰላቱ ወሰለም ኸይበር የሚባለውን ሀገር መሬት ወደ 36 አካባቢ ዕጣ ሸነሸኑት كل سهم مجموع 100 سهم እያንዳንዱ ስንጥቅና ዕጣ ላይ ደግሞ ወደ 100 የሚደርስ ሌላ ስንጥቅ አለ فعزل منها النصف መልእክተኛው አለይሂ ሰላቱ ወሰለም ከ36ቱ ግማሹን ለይቶ አስቀመጠ ከ36 ግማሽ ማለት وهو 18 سهما ወደ 18 የሚደርስ ዕጣ ይሄም لنوائب المسلمين ሙስሊሞችን ተተክተው ላሉ ሰዎች የሚውል وقسم النصف الباقي يتقرون ግማሽ አካፈሉ وهو 18 سهما على الغزاة በዘማቾች ላይ 18ቱ ዕጣ ማለት ነው فاعطى للراجل ለግረኞች መልእክተኛው አለይሂ ሰላቱ ሰላም ሰጠ سهما አንድ ዕጣ وللفارس 3 أسهم ለፈረሰኞች ደግሞ 3 ዕጣ ምን ማለት ነው سهما له አንድ ዕጣ ለራሱ ፈረሰኛ ከሆነ وسهمين لفرسه ሁለት ዕጣ ደግሞ ለፈረሱ ሊቀልብበት ማለት ነው ወደፊት وكان الفوارس 200 فرسኞች 200 ነበሩ فصارت لهم 6 أسهم ወደ 6 የሚደርስ ዕጣ ደርሷቸው والرجالة 1200 እግረኞች ደግሞ ወደ 1200 ነበሩ فصار لهم 12 سهما በጣም ብዙ ስለሆኑ ለነሱ ደግሞ ወደ 12 የሚደርስ ዕጣ ደረሳቸው وكانت خيبر غنية بالتمر والطعام በምግብና በተምር በጣም የተብቃቃች ቦታ ናት ለም ቦታ ምርት በጣም የምትሰጣት قالت عائشة خيبر ለም መሆኑን ሙስሊሞች ኸይበርን በመክፈታቸው ሀብት ማግኘታቸውን ከሚያሳዩ ነጥቦች ውስጥ አይሻ እንዲያለች لما فتحت خيبر ሲከፈት አለች قلنا አለች እንዲህ አለ الآن نشبع من التمر አሁንማ ከተምር እንጠግባለን አልኩኝ አለች ከተምር ካሁን በኋላ እንራብን ብንጠግብ እንጂ አለች ከዛ ፊት የነበረው ራብ ከባድ ነው ቡኻሪ በዘገቡ ዘገባ አይሻ ረዲየላሁ ዐንሃ ምን ትላለች ኩና አለች نرى الهلال ثم الهلال 3 أهلة في شهرين ጨረቃና የነበር አለች አንደኛው ሁለተኛው ዳግም ሶስተኛው በሁለት ወር ውስጥ በረሱል ሰለላሁ ዐለይሂ ወሰለም ቤት ላይ ኢሳሳ ይነዳለች ዑርዋ የህትዋለች ما كان يعيشكم يا خالة አክስቴ ሆይ ምንድን ነበር የሚያኖራችሁ ታዲያ እሳት ካነደደ ምን እየበላችሁ ነው የምትኖሩት قالت الأسودان ማለት الماء والتمر ተምርና ውሃ ብቻ ይሄን ብቻ እየተቀለበ
ነበር የምንኖረው አለች። የረሱል ሰለላሁ ዐለይሂ ወሰለም ቤት በዚህ ልክ ነው። ورد المهاجرون الى الانصار منائحهم خيبر እንግዲህ ለሙሃጅሮችም ተከፋፍሏል። ሙሃጅሮች ቀደም እንዳልነው ወደ መዲና ሲመጡ ከአንሳሮች የተሰጣቸው የተለያዩ ስጦታዎች አሏቸው። خيبر የተከፋፈለው ነገር ብዙ መሆኑን የሚያሳየን አንዱ ሙሃጅሮች መመለሳቸው ነው ወደ አንሳሮች። ምኑን منائحهم ስጦታቸው የተሰጣቸው መዲና ላይ من النخيل ከተምር ዛፍ ملسوهم بعدما رجعوا من خيبر الى المدينه كخيبر ወደ መዲና ሲመለሱ ሻቱን መስሙማ የተመረዘ የሆነ በግ። እንግዲህ ቅድም እንዳልነው ይሁዳዎች በጣም ጥላቻቸው የከፋ ጸባጫሪ እሳትን አቀጣጣይ ናቸው። እነዚህ ሰዎች ተከበው ረሱል ሰለላሁ ዐለይሂ ወሰለም እስከመጨረሻው ያጣበበ ማጥፋት ይችሉ ነበር ረሱል ሰለላሁ ዐለይሂ ወሰለም። ነገር ግን ፈዐፈ ዐንሁ ይቅራል። ብዙ ሰርተዋል። ከዚህ በፊት እንዳነሳ ነው እንማከረህ ብለው መልእክተኛውን ዐለይሂ ሰላቱ ወሰለም ቀያቸው ላይ ጠርተው ሊገሏቸው ከላይ ድንጋይ ሊለቁባቸው ሲል ጅብሪል መጥቶ ነገራቸው። ተነሳላቸው ረሱል ሰለላሁ ዐለይሂ ወሰለም። ብዙ ሴራ ሲራው የአላህ መልእክተኛ ግን ይቅር ባይነቱን ቀጥሎበታል። እነዚህ ሰዎች አገር አብጁ አስተካክሉ ተብለው አገር ተለቆላቸዋል። አንድ ሴት አሰማርተው ዘይነብ ቢንት አልሐሪስ ትባላለች። በግ ታርዶ እሷ ደግሞ ሰዎችን አዩ ዑድዊን አሐቡ ኢላ ረሱሊላህ ሰለላሁ ዐለይሂ ወሰለም አለች። ከበጉ የትኛው አካል ነው የትኛው ክፍል ነው መልእክተኛው ዐለይሂ ሰላቱ ወሰላም የሚወደው አለች። በጉን ሙሉ ለሙሉ መርዝ ለውሳ ረሱል ሰለላሁ ዐለይሂ ወሰለም ዚራዕ የሚባለውን ክንድ አካባቢ ያለውን አጥንት እንደሚወዱ ሲነግራት እዛ ውስጥ ወተፈችበት። ይሄ እንግዲህ መልእክተኛውን ዐለይሂ ሰላቱ ወሰላም ለመግደል የተሞከረ ነው። وبعدما عاد الهدوء አየሩ ከተረጋጋ በኋላ وذهب الخوف ስጋቱ ከተወገደ በኋላ عاد اليهود الى خبثهم እነዚህ ይሁዳዎች ወደ ክፋታቸው ተመለሱ። وتآمروا على قتل النبي صلى الله عليه وسلم ቤት ዘግተው ረሱልን ሰለላሁ ዐለይሂ ወሰለም በመግደል ላይ ተማከሩ አሲሩ فأهدوا طروا مسلوا فأهدوا إلى رسول الله صلى الله عليه وسلم شاة مسمومة وده ملتنياو بسطوتها ملك بغلاكو مرز يتلوث بواسطة امرأة سلام بن مشكم بتبالسو ميستا ما كاينت سموها زينب بنت الحارث تبالت يسو سلام أحد كبرائهم كالناس يهوداوች ከተላላቆቻቸው ውስጥ አንዱ ነው። በሱ አማካይነት ላኩ ወደ መልእክተኛው ዐለይሂ ሰላቱ ወሰላም። وقد علمت أن رسول الله صلى الله عليه وسلم يعجبه الذراع يا الله መልእክተኛ ከበጉ ማለት ነው ذراع አካባቢ እንደሚወድ ያንን እንደሚመገብ ደግሞ ጥናት አድርጋ አውቃለች። فأكثرت السم فيه እዛ ላይ ደግሞ በደንብ መርዙን አብዝታለች። ምግቡ ቀረበ የመጣው ስጦታ ረሱል ሰለላሁ ዐለይሂ ወሰለም ከሰሃቦቻቸው ጋር ናቸው። ምግቡን አንስተው የተወሰነ ሲያስገቡ አለዋጣላቸውና ረሱል ሰለላሁ ዐለይሂ ወሰለም ተፉት። ከዛ ላይ የተመገበው ተመገበ። وتناول منه رسول الله صلى الله عليه وسلم ولكن ያንን የተባለውን አጥንት አንስተው የአላህ መልእክተኛ ዐለይሂ ሰላቱ ወሰላም ሞከሩ። ثم لفظها كذا تفو وقال على رسول إنها شاة مسمومة እቺ በግ መርዝ የተረጨባት በመርዝ የተለወሰች በግ ናት አሉ ረሱል ሰለላሁ ዐለይሂ ወሰለም። ሰዎቹ ይምጡ እርምጃ ይወሰድባቸው አሉ መልእክተኛ። ቀረበ وسأل المرأة እቺን ሴትዮ ጠየቁ የአላህ መልእክተኛ ما حملك على هذا በዚህ ላይ ምን አነሳሳሽ ይሄን ልትሰሪ እኔ ላይ ይሄን ልታደርሱ ምን አነሳሳችሁ ይሄን ለመግደል? قالت إن كنت ملكا ንጉስ ከሆንክ نستريح منك ንግስና ስልጣንን ፈልገህ እየተንቀሳቀስክና በንግስና አቅምህ እኛን እየረታህ ከሆነ ካንተ ማረፍ ፈልገን። وإن كنت نبيا ነብይ ደግሞ ከሆንክ አላህ ያድንሃል። ነብይ ከሆንክ ይሄ ነገር አይጎዳህም። ስለዚህ ያንን ለመጀረብና ለመሞከር እንጂ ሌላ ጥላቻ የለንም።
ያንን ፈልገንበት ነው ረሱል ሰለላሁ ዐለይሂ ወሰለም ፈዓፋ ዐን አሁንም ይኸው ይቅር አለ መልእክተኛው ዐለይሂ ሰላቱ ወሰላም እነዚህ ሰዎች በዚህ ልክ ለመግደል መጥተው ማለት ነው ይሄ የረሱል ሰለላሁ ዐለይሂ ወሰለም አዛኝነትን የረሱል ሰለላሁ ዐለይሂ ወሰለም ዳዕዋ ጥበባዊ መሆኑን የሚያሳይ ሰዎች ከተለያዩ ሰዎች የሚደርስባቸው በደልም ሆነ ትንኮሳ በበቀል መመለስ ብቻ ውጤታማ ላይ ያደርጋቸው ይችላል ብዙ ሰው ከሰው የሆነ ነገር ሲደርስበት ምንድነው የሚያሳየው አቅም ይላሳየው ልበለው ልደቆስ እንዴት ይንቀኛል ላ ቁርአን መልእክቱ ወለያዕፉ ወለይስፈሑ ሊበደል ይችላል ሊሰደብ ይችላል የተለያየ ነገር ሊደርስበት ይችላል ወለያዕፉ ወለይስፈሑ ይቅር በሉ ይለፉ በዛ ውስጥ ማሸነፍ አለ ረሱል ሰለላሁ ዐለይሂ ወሰለም ይሄ ተሰርቶባቸው ፈዓፋ ነው እሺ ይሄ ነው ምክንያታቸው ሂዱ አሉ وقالوا ምክንያታቸው قلنا ان كان ملكا نستريح منه ይሄን ያደረግነው ንጉስ ከሆነ እናርፍ ዘንድ ነው وان كان نبيا لا يضره ነብይ ከሆነ ደግሞ አይጎዳውም ብለን እንሞክርበት ብለን ነው فاعف عنهم وعن المرأة ሰዎቹንም ይሁዳዎችን መሪዎቻቸውን ሴቷንም ረሱል ሰለላሁ ዐለይሂ ወሰለም ይቅርታ እሺ ሂዱ በቃ ችግር የለውም ነገር ግን ከረሱል ሰለላሁ ዐለይሂ ወሰለም ጋር አብረው ከበሉ ሰሃቦች ውስጥ ቢሽር ብን አልበራ የሚባለው በመንዙ አማካይነት ነው ثم ان بشر بن البراء بن معروف مات من اجل هذا السوء ከዚህ መርዝ የተነሳ የሰው ሞቷል ረሱል ሰው ስለሞተ በሰሩ ስራ የግድ ቂሳስ ያስፈልጋልና ثم امر بقتل المرأة قصاصا ለቢሽር ሲባል እቺ ሴት እንድትገደል መልእክተኛው አለይሂ ሰላቱ ወሰላም አዘዘ استسلام اهل فدك ከዚህ ርዕስ ላይ ያለው የተወሰነ ስለሆነ እንጨርሰው ኢንሻአላህ ፈደክ ዋዲ ቁራ ተይማ የሚባሉ ኸይበርን የሚያዋስኑ ወይም ኸይበር አቅራቢያ ላይ ያሉ ቦታዎች ናቸው የኸይበርን ዜና በቅርበት ያዩ ነው የኸይበር ሰዎችን ረሱል ሰለላሁ ዐለይሂ ወሰለም መርታታቸው ገብቷቸዋል እነዚህ ሰዎች ጦርነቱ እየተካሄደ ባለበት መሃል ረሱል ሰለላሁ ዐለይሂ ወሰለም ወደ ተወሰኑት ሰው ልከዋል እስልምና እንዲቀበሉ እምቢ ብለዋል ኸይበር ግን ከከፈቱ በኋላ የነዛ ጣፈንታ እንዳይደርሳቸው ግማሾቹ የዚያን ከፍላለን አሉ ግብርን ከፍላለን ካንተ ጋር እንስማማለን استسلام اهل فدك የፈደክ ሰዎች እጅ መስጠታቸው ፈደክ قريه في شرق خيبر ከኸይበር በስተምስራቅ አቅጣጫ የምትገኝ ቦታ ናት على بعد يومين የሁለት ቀን ጉዞ የምታስጉዝ تعرف اليوم ዛሬ ላይ ጥናት ብናደርግ ትታወቃለች بحائط حائط ተብላ ነው የምትታወቀው ዛሬ وكان رسول الله صلى الله عليه وسلم يا الله ملكتنا قد ارسل محيصه ابن مسعود الى يهود فدك يألو يهوداوي زند ملكتنا عليه الصلاه والسلام محيصه ابن مسعود የተባለው ሰው አስቀድመው ልከውባቸው ነበር بعد وصوله الى خيبر ቦታ ላይ ከደረሱ በኋላ ከኸይበር ሁለት ቀን ወደሚያስጉዘው መንገድ እስልምናን እንዲቀበሉ ልኮባቸው ነበር ለيدعوهم الى الاسلام فأبطوا عليه እስልምናን ለመቀበል ትንሽ ወደ ኋላ ነገር ግን فلما سمعوا بفتح خيبر የኸይበር መከፈት ሰሙ داخلهم الرعب ስጋት ፍራቻ ገባቸው ረሱል ኸይበርን ከፍተው ሲመጡባቸው وطلبوا أن يعامل بهم معاملة أهل خيبر رسول صلى الله عليه وسلم ከነሱ ጋር ከኸይበር ሰዎች ጋር የተሰራራው የሚያደርገውን ግንኙነት እንዲያደርግ በዛ እንዲያልፋቸው ፈለጉ فقبل ذلك منه ተቀበለ ምን ማለት ነው አርሰው በሚወጣው እህል ላይ በሚወጣው አዝርት ላይ ግማሹን ሊሰጡ ማለት ነው فدكم فكانت أرض فدك خالصة لرسول الله صلى الله عليه وسلم فدك لملكتنا عليه الصلاة والسلام بتشا يتنتلج هابت نبرج ينفق منها على نفسه فدك لا بميجنيو هابت لراسه وجيم يدرج نبر ويعول صغير بني هاشم يا بني هاشم دكاموچن ደግሞ የሚያስተዳድርበት ነበር ويزوج ايمه ትዳር የሌላቸውን ትዳራጦችን ትዳር የሚያስይዝበት ሀብት ነበር የፈደክ ሀብት وما افاء الله على رسوله منه فما اوجفتم عليه من خير ولا ركاب እንዳለ ፈይእ ማለት ነው ገኒማ ሳይሆን ይሄኛው ፈይእ ነው ምንም አይነት ጦርነት አልተካሄደበትም ዋዲ القرى
ይሄም ኸይበር አቅራቢያ ላይ ያለ ቦታ ነው። ወሳረ ረሱሉላህ ሰለላሁ ዐለይሂ ወሰለም ረሱል ተንቀሳቀሰ بعد ኸይበርን ከከፈተ በኋላ ኢላ ዋዲ القራ ወደዓ አህለሃ ሰዎቹንም በቀጥታ ጠራቸው። ከፈደክ የሚለየው ፈደክ ላይ መልእክተኛ ልኮ ነው ጦርነቱን ኸይበርን እያካሄደ፣ ቁራ ላይ ግን ኸይበርን አጠናቆ ነው መልእክተኛው ዐለይሂ ሰላቱ ወሰላም ወደዚያ ያቀናው። ወደዓ አህለሃ ወደ እስልምና ጠራ። وهم اليهود يهوداዎች ናቸው ኢላ الاسلام فلم يسلموا ولم يستسلموا አልሰለሙም እጅ አልሰጡም። وخرجوا للقتال በድፍረት ለመጋደል ወጡ የቁራ ሰዎች። وبرز منهم رجل ከነሱ ውስጥ ከጦርነት በፊት እንደተለመደው በሚካሄደው የግል የእርስ በርስ ፍጭት ላይ ለመወዳደር አንድ ሰው ወጣ ከነሱ ውስጥ። فقتله زبير بن العوام ረፍት ወይም ፋታ ሳይሰጠው ዙበይር ገደለው። ثم آخر للام سوّت فقتله زبير قدله ينون ثم ثالث صوستين وطا فقتله علي صوستين علي قدله حتى قتل منهم 11 رجلا كالنصوص عندي يالا 11 سويت اسكي قدلوا رس كلما قتل منهم رجل ملكتنيو عليه الصلاة والسلام كالنصوص عندنا سو بقدله قطر ويم سويتشن بقدله قطر دعا البقية إلى الإسلام كالنزاق اللي سويت ونسلمنا يطراتهم ሰው ያለቀባቸው በሄደ ቁጥር እስልምናን ተቀበሉ እያለ እስልምናን እንዲቀበሉ ይገፋፋቸዋል። وكلما صلى صلاة እዛው ቦታ ላይ ሆኖ ሰላትን በሰገደ ቁጥር دعاهم الى الاسلام ወደ እስልምና ይጠራቸዋል። حتى امسوا እስኪያመሹ ድረስ ሁሌ ይጣራ። ثم غدا عليهم فلم ترتفع الشمس قيد رمحين በሌላኛው ቀን መልእክተኛው عليه الصلاة والسلام ማለደባቸው እነዚህ ሰዎች ነው። فلم ترتفع الشمس قيد رمح ያንድ ዘንግ ወይም ያንድ ጦር ያህል እንኳን ፀሐይ ከመውጫ ቦታዋ ወጣ አልተዘነበለችም። حتى انهزموا እነዚህ ሰዎች እስኪበተኑ ድረስ። وغنم المسلمون مغانم كثيرة ሙስሊሞች በርካታ የሆኑ ሙርኮችን ማረኩ። ثم طلبوا أن يعامل بهم معاملة أهل خيبر النزيم سوّج بهونو يهول واقع كفلوا بهلا يخيبر سوّج لا يتوصلوا نقر وسد فلقوا فقبل ذلك يا الله ملك عليه الصلاة والسلام من تكبل. مصالحة أهل تيمة صوستين يوم يمجرشوا تيمة ويم سوّج ناتشو يهودا وش ناتشو النزيم. ووصل إلى يهود تيماء أخبار خيبر وفدك ووادي القرى يا خيبر هنيتا يطورنت هنيتا يا وادي قرى يفدك من እንደደረሰባቸው ተይማዎች አወቁ ሰሙ። ታዲያ እንደነዛ ዋጋ ሳይከፍሉ ወዲያውኑ فصاله على دفع الجزية ግብርን በመክፈል ላይ ተስማሙ። ومكثوا في بلادهم آمنين ሀገራቸው ላይ ግብር እየከፈሉ በሰላም መኖር ጀመሩ። زواجه صلى الله عليه وسلم وبناؤه بصفية صفية እንግዲህ በዚህ ዘመቻ ላይ በኸይበር ላይ ከተማረከች ውስጥ ናት። ኢንሻአላህ ትንሽ ሰፋ ስለሚል እዚህ ላይ ተሳታ አቋያ እናቆምና ከነገው ትምህርታችን ጋር ምን መለከተው ይሆናል። هذا صلى الله على نبينا محمد وعلى آله وصحبه وسلم